ባለቤቴ ፓሪስ ነው የሚኖረው። በተጋባን በ3ኛው ዓመታችን እዛ የመሄድ እድል አገኘና ጥሎኝ ሄደ። ይኸው ከተለየኝ ዛሬ 3ኛ ዓመታችንን አስቆጥረናል። በዛ 3 ዓመት ውስጥ እኔን ወደሱ ወዳለበት ቦታ ለመውሰድ ብዙ ጥረቶችን ቢያደርግም ብዙ ነገሮችን ብንሞክርም እድሌ ይሁን ወይስ እዚህ የተደገሰልኝ ያ መጥፎ ህይወት ጉትት አድርጎ 3 ዓመታትን ከሱ ተለይቼ በብዙ ነገሮች ውስጥ እየዋኘሁኝ እንድቆይ ተፈረደብኝ። ባሌ ከኔ ከተለየ በኋላ ህይወቴ ውስጥ 2 ወንዶች ገቡ። እነዛ 2 ወንዶች አንዱ የልጅነት ቂምና በቀሉን ባሌ ላይ ለመወጣት አልሞና አቅዶ በብልሃት በትዕግስት ወደ ህይወቴ የገባ ሲሆን፣ አንደኛው ደግሞ ሆን ብዬ በሳቄ በፈገግታዬ በፍላጎቴና በእንዝህላልነቴ ህይወቴ ውስጥ ያስገባሁት ወንድ ነው። አዎ እዚህ ደረጃ ድረስ ይደርሳል ብዬ ሳላስብ ብቸኝነቴ ከባሌ መራቄና ምንም አይደለም ቀላል ነገር ነው ባወራውስ፣ አብሬው ብበላስ፣ አብሬ ብጠጣስ፣ አብሬው ሻይ ቡና ብልስ ምን ችግር አለ እያልኩኝ የጀመርኩት ግንኙነት ወደ ለየለት መጥፎ ነገር ወሰደኝ። ዛሬ የሆነች መሀል ፖይንት ላይ ቆሜ ከግራም ከቀኝም ከኋላም ከፊትም ሳይ ጨለማ ነው የሚታየኝ። 3 ሰዎች አጥረውኛል። እነዛ 3 ሰዎች አንዱ ለዘላለም እንደ መዥገር ላይ ተጣብቆ ህይወቴን ለማበላሸት የገባ ክፉ ሰው ሲሆን፣ አንዱ ደግሞ እንደነገርኩሽ የራሴውን ዝህላልነት ህይወቴ ውስጥ ያስገባው ባሌ ላይ መጥፎ ነገሮችን አድርጌ ዘላለም የምጸጸትበትን አሁንም እየተሰቃየውና እየተጸጸትኩበት ያለውን መንገድ እንዲሄድ ያደረኩበት የራሴው ድክመትና የራሴው ውድቀት ነው። ሁሉም ሴት እንደኔ አይነት ባል እንዲገጥማት እመኝላታለሁኝ። ባሌ የወንዶች እንቁ የወንድ ልክ ነው። ምርጥ ባል ነው። ምርጥ ወንድ ነው። ያን ወንድ ነው እንግዲህ ያታለልኩት፣ የዋሻሁት፣ ቢሰማና ቢያውቀው የማይቋቋመውን መጥፎ ነገር ያደረኩት እኔ የሱ ተወዳጅ፣ የሱ ምርጥ፣ የሱ ጨዋ ሚስት ሆኜ ሳለሁ ነገር ግን እሱ የሚያስበኝ ሌላ፣ እኔ ያለሁበትና እየሆንኩት ያለሁትም ሌላ ተገላቢጦሽ ነገር ነው። አውለት እኔ አንድም ቀን በህይወቴ እንደዚህ አይነት ቆሻሻና አስቀያሚ ነገር ውስጥ እገባለሁኝ ብዬ አስቤም አልሜም አላቅም። የተከበሩ እናትና አባት ያሳደጉኝ ጨዋ፣ የሚዋደዱ፣ የሚፋቀሩ፣ ለተጣሉና በህይወታቸው ውስጥ ንፋስ ለገባ ባለትዳሮች ሸምጋይና አስታራቂ የሆኑ እናትና አባቶች ቤት ውስጥ የተገኘው የጨዋ ልጅ ነበር። ገና 10ኛ ክፍል ትምህርቴን ጨርሼ የ18 ዓመት ወጣት እያለሁ ነው ዛሬ ፓሪስ ያለው የመጀመሪያው ባለቤቴ እኔን በቤተሰብ ጠይቆ ሚስቱ ያደረገኝ። ያኔም በጣም ቆንጆ፣ በጣም ቀልቃላ፣ መዘነጥ፣ ማማር፣ መዝናናት ከጓደኞቼ ጋር ሮጥ ያለብኝን ያህል ሮጬ ያልጠገብኩበት ሰዓት ቢሆንም እሱ እኛ ቤት ውስጥ መጥቶ እኔን በመጠየቁ ግን እኔን ጨምሮ ሁሉም የቤተሰቡ አባል በጣም ነበር የተደሰተው። ምክንያቱም ባሌ በቤተሰቤ እሱም ሆነ ቤተሰቡ የሚታወቁ ጎበዝ፣ ታታሪ፣ ምስጉንና አካባቢው ላይ አለ የሚባል ሁሉም ቤተሰብ ለልጁ የሚመኘው ሁሉም የደረሰች ሴት ደግሞ ለባልነት የምትመኘው ወንድ ነበረ። እሱ ለትዳር የደረሰበትን ወቅት ቢሆንም እኔም ደግሞ አንዲት ሴት ልጅ 18 ዓመት ካለፋት ሕፃን አትባልምና ለትዳር በቅቻለሁ። እሱም ሰፈሩ ላይ ከነበሩ እኩዮቹም ከኔም እኩዮች ከቆነጃጀቶች ሁሉ መርጦ የኛን ቤተሰብና እኔን ብሎ ውጪ ላይ አንድም ቀን ሳያገኘኝ ሳያባብለኝ እንደ እኩዮቻችን ሻይ ቡና እያልን ጊዜን እፍጅ ሳይል ቤተሰቤን ስለሚያውቅ እኔንም ስለሚያውቅ አስተዳደጌንም ስለሚያውቅ እኔን ማግባት ባሰበና በወሰነ ጊዜ ከልጅነቴም ጀምሮ ነበር መሰለኝ የሚወደኝ። ቀጥታ መጥቶ ነበር ቤተሰቤን የጠየቀው። ያም ሁላችንንም አስደስቶናል። እውነት ለመናገር እኔንም አስደስቶኛል። አካባቢው ላይ ያለው ዝናና ስም ሁሉም ሴት ስትደርስና ልቧ ስለ ፍቅር ማሰብ ከጀመረ ጊዜ ጀምሮ ስለሱ አለማሰብን አትችልም የትኛውም የሰፈሯ ሴት። እሺ ያልኩኝ ትምህርቴንም ከ10ኛ ክፍል አቋርጬ የሱ ሚስት ሆንኩኝ። እድሌም ቀላል አልነበረም። እኔን ካገባ ጊዜ ጀምሮ ህይወቱ ተቃናለት። የእድል መስመሮቹ ሁሉ ጥሩ ሆኖ ተዘረጉለት። የሚገርምሽ አውለት በተጋባን በ6 ወራችን ነበረ ያረገዝኩት። የመጀመሪያው እርግዝናዬ መንታ ልጆች ነበሩ። እነዛም መንታ ልጆች ሴቶች ነበሩ። እነሱም በወለድኩኝ በአመቱ ነበረ 3ኛ ልጄን ያረገዝኩት። 3ኛ ልጄ ደግሞ ወንድ ነበረ። 3ኛ ልጄ ሲወለድ ባለቤቴ የውጭ ሀገር እድልን አገኘና ወደ ፓሪስ ሊሄድ ሆነ። ያኔ እኔ ቤቴ ቁጭ ብዬ ልጆቼን የማሳድግ የነበርኩ ቢሆንም እሱ የሚሰራውን ሙሉን ቢዝነስ ወደ እኔ አዙሮ እኔ እንድሰራ አመቻችቶ እሱ ግን ለተሻለ ኑሮ ወደ ፓሪስ መሄድ እንዳለበት ወሰነ።
በትዳር ከተጣመርን ከ3 ዓመት በኋላ ተነስቶ ወደ ፓሪስ ሄደ። ያኔም ወደ ፓሪስ ሲሄድ በፍጥነት ፕሮሰሴን ጨርሶ ሊወስደኝ እዚህም ያለውንም ቢዝነስ ቦታ አድርጌ ለወንድሞቹ ወይ ደግሞ ለኔ ወንድሞች እንዳስተላለፍ ተነጋግረን ነበረ ሀገር ጥሎ የሄደው። ነገር ግን በ1 ዓመትና በ6 ወር ውስጥ አስተካክዬ እወስድሻለሁ የሚለው ተስፋ ብቻ ሆኖ እኔን የሚወስድበት እድል በጣም እየጠበበ መጣና እኔም ለረጅም ዓመታት በብቸኝነት እዚህ የመኖር ግዴታ ውስጥ ገባሁኝ። ልጅ ስለነበርኩኝ ልጆቼንም ማከታትዬ ስለወለድኩኝ ሙሉ የልጆቼን ኃላፊነት እናቴ ወስዳልኛለች። እሱ ከሄደ በኋላ ይህ ስራ ሰበብ ሆነኝና እኔም ስራ ማለት ብቻ መጣሁኝ። ልጆቼን ሙሉ ለሙሉ ለቤተሰቦቼ ትቼ አብዛኛውን ጊዜ ልጆቼ የሚያሳልፉትና የሚኖሩት ቤተሰቦቼ ጋር ነው። እኔ ግን ቤቴ ነው በብቸኝነት የምኖረው። ስራዬን እሰራለሁ። ሀውለት በዛ የስራ ሂደት ውስጥ ነበር በአጠገቤ ላይ ከሚሰራ ሰው ጋር የተዋወቅኩት። የሚገርምሽ ባለትዳር ነው። ቤቱ ላይ ምንም ሰላም አልነበረምና ፍቺ ፕሮሰስ ላይ ስለነበረ ስለዛ ፍቺ ፕሮሰስ እንነጋገር፣ አማክሪኝ፣ ምን ላድርግ፣ እንዴት ላድርግ በሚል ተልካሻ ምክንያት መቀራረብና ማውራት ጀመር። ቀድሞም ነገር ባሌን ዝናውን አውቀው ነበረ። መልካም ሰውነቱ፣ ጥሩ ሰውነቱ የሱ ምርኮኛና የሱ ተገዢ እንደሆነ አደረገኝ እንጂ ይሄ ፍቅር የሚባለው ነገር፣ የሚነዝረው ነገር፣ እንቅልፍ የሚነሳው ነገር፣ ውሃ አላስጠጣ እህል አላስበላ የሚለው ፍቅር ግን ይዞኝም መቼውም አላቅም ነበር። ታዲያ ያ ፍቅር ከማጋ ያዘሽ አትይኝም? ከዚህ ከባሌ ጎረቤት ጋር ከሚስቱ ጋር ለመፋታት ፕሮሰስ ከጀመረው ሰው ጋር ልክ እንደዚህ አይነት ፍቅር ያዘኝ። ያቃል አያቅም አላቅ። እኔ ግን ከሆኑ ቀናቶች በኋላ እሱን ካላየው መብላት መጠጣት እስኪያቅተኝ ድረስ መሆን ጀመርኩኝ። የ3 ልጆች እናት ነኝ። ልብ በይ። እንዴት ናችሁ ውድ ቤተሰቦቼ? አብራችሁኝ ስለሆናችሁ ስለምታበረታቱ ላይክ፣ ሼር፣ ሪፖስት እያደረጋችሁ ስለሆነ በጣም አመሰግናለሁ። አሁንም ግን ሰሞኑን ቪዲዮአችን ቫይራል እየወጣ አይደለም፣ ወይም ደግሞ ለብዙሃን እየደረሰ አይደለም። ብዙ እህቶቼ ምን ሆነሽ ነው የጠፋሽው? ቪዲዮ እየለቀቅሽ አይደለም እንዴ እያሉኝ ነው። እኔ ግን እንደምታውቁት ዴይ ቱ ዴይ ነው ቪዲዮ እየለቀቅኩኝ ያለሁት። ስለዚህ ከቲክቶክ ይሁን ከራሴ ችግር ይሁን አይዶን ነው፣ ብቻ ግን እናንተ ማድረግ የምትችሉት ነገር አለ። ይህን ቪዲዮ ስትጀምሩት ላይክ በማድረግ ጀምሩት፣ ወይም አሁን እዚህ ጋር ቆም ካላችሁ ላይክ አድርጉት። 10 ጊዜ ኮፒ ሊንክ አድርጉ። ፎሎ ያላደረጋችሁ ፎሎ አድርጉ፣ ሪፖስት አድርጉ፣ ፌቨራይት አድርጉት ለብዙሃን ተደራሽ እንዲሆንን። አሁን ምን እንደሆንኩኝ አላቅም። መብላት መጠጣት መተንፈሱን ላቃተኝ። ይህን ነገር ሁሌም ጧት ከቤቴ ስወጣ ምን ነክቶሻል? ማን መሆንሽን ረሳሽ እንዴ? የከሊት ሚስት እኮ ነሽ፣ የነገሌ እናት እኮ ነሽ። ምን እየሆንሽ ነው? አትጃጃይ። እንደዚህ አይነት ነገር አንቺ ላይ አያምርም። ከዚህ በኋላ ቆፍጠን በይ፣ አርፈሽ ስራሽን ስሪ። እዛ የምትሄጁ ልጆችሽን ለማሳደግ ህይወትሽን ለማስተካከል ነው እንጂ ከማንም ጎረምሳ ጋር አላግባብ የሆነ ወሬ ልታወሪ፣ አላግባብ የሆነ ነገሮች ውስጥ ልትገቢ አይደለም ብዬ ሁሌም ጧት ከእንቅልፌ ከተነሳው በኋላ ራሴን ገስጬና አርሚያ ትወጣለሁ። ነገር ግን ልክ በሩ ጋር ስደርስ ልክ እሱን ሳየው ሐሞቴ ሁሉ ፍስስ ይላል። ምግብ ይቀርባል፣ እጠራለሁ፣ ና እንብላ እላለሁ። ምሳ ይመጣል፣ ና እንብላ እላለሁ። ያለሱ ምንም ነገር ማድረግ እስኪያቅተኝ መጣ። የሆነ ሰዓት ላይ ጭራሽ በቃ ተለማምጄው ነው፣ ስለተለማመድን ነው እንጂ ውስጤ ላይ ምንም ነገር የለም፣ በቃ ስለለመድኩት ነው ብዬ ራሴን ማጃጃል ጀመርኩኝ። ይግረምሽ ብሎ ደግሞ እሱ የቤቱን ያለፈውን የሆነውን እየሆነ ያለውን ሚስጥሩን ሁሉ ዝርግፍ አድርጎ እየነገረ ከኔ መፍትሄ ፈላጊ ሆነ። እንደዚህ ነገር ከዚህ በፊት ተፈጥሮ ነበረ፣ ምን አድርግ ትይኛለሽ? የፍርድ ቤቱ ኬዝ እንደዚህ እየሄደ ነው፣ እንዴት ባደርገው ትመክሪኛለሽ? እያለ ማወቅ ያለብኝን ማወቅ የሌለብኝን ሁሉ ሲነግረኝ የሚስጥሩ ደግሞ ተካፋይና እስረኛው አድርጎኝ ቁጭ አለ። ፍቺው ተጠናቀቀ። ፍቺው ከተጠናቀቀ በኋላ የኔና እሱ ግንኙነት ደግሞ ይበልጥ ነፃ፣ ይበልጥ ሰፊና ይበልጥ ጥልቅ የሆነ ጊዜን አገኘ። ጭራሽ ስራዬን እስከመተው፣ ስራዬን እስከ መዘንጋት፣ ቤተሰብና ልጆቼን ምንማ ጭራሽ እስከ መርሳት የሚያደርስ ነገር ውስጥ ገባ። ይህን ስልሽ ሀውለት እድሜ ገና 25 እንኳን አልሞላም። 23 22 አካባቢ ነኝ። ባለቤቴ በእርግጥ ከኔ በእድሜም በጣም የበለጠ ሰው ነው። ያንንም ስልሽ ውጭ ሀገር ይሁን እንጂ ሁሌም ማታ በስልክ እናወራለን። አንድም ቀን ሳንደዋወል ውለንም አድረንም አናቅም። እሱም አንዳንዴ ግራ ይገባል። ልጆችስ የት ናቸው ይለኛል።
እኔ የሶስት ልጆች እናት፣ የዛ በሰፈሩ በአካባቢው በሙሉ በሚያውቀው ማህበረሰብ ሁሉ ተወዳጅ ታዋቂ የነበረ ሰው ባለቤት ከዚህ ሁሉ ነገሩን ከሚያውቀው ጎረቤቱ ወዳጁ ጋር የተጀመረው ቅርርብ እንደነገርኩሽ ወደ ለየለት ፍቅር ገባ። አዎ ያኔ ነበረ እህል አላስበላ ውሃ አላስጠጣ አላስተኛ የሚል ፍቅር ይዞኛል ብዬ መጃጃል የጀመርኩት። በእርግጥ መጃጃል አልለውም፣ የእውነትም አፍቅሬዋለሁ። እውነተኛ የፍቅር ስሜት የተሰማኝ የመዋደድ የመውደድም ስሜት የተሰማኝ ለማንም አይደለም፣ ለመጀመሪያ ጊዜ ለሱ ነው። ባሌን እወደዋለሁ። ባሌን የምወደው ግን ፍቅር ይዞኝ ፍቅር አንገብግቦኝ ምናምን ሳይሆን ጥሩ ሰው ስለነበረ ነው፣ ተወዳጅ ስለነበረ ነው። ከዛ ውጪ እሱ ጋር ሆነሽ እሱን አግኝተሽ ከሱ ጋር ኖረሽ የኔን ባል አለመውደድ የማይቻል ነገር ነው። በጣም ታጋሽ፣ በጣም ትሁት፣ ደግ፣ የዋህ፣ ሰው በልቶ የሚጠግብ የማይመስለው፣ የሰዎችን ሀዘንና እንባ አይናቸው ላይ ማየት የማይችል፣ ሰዎችን ማስከፋትና ማሳዘን ሞት የሚመስለው እጅግ በጣም ሩህሩህ፣ የእናት አንጀት ያለው እንደ አባት መከታ የሆነ ሰው ነው ባሌ። እንኳን ለኔ ዛሬ ላወቀው ሰው እንቅልፍ ያጣል። ዛሬ ለተዋወቀው ሰው ላማከረው አንዲት ጉዳይ ጊዜውን ገንዘቡን ሁሉ ሰውቶ የዛን ሰው ችግር ለመቅረፍና የዛን ሰው ደስታ ፊቱ ላይ አይቶ ለመደሰት እንቅልፍ የሚያጣና ሲጥር ሲለፋ የሚኖር ሰው ነው ባለቤቴ። እኔን እንደ እንቁ ነበር የሚንከባከበኝ። ኪሱን ደብቆብኝ አያውቅም። ሀሳቡን ደብቆብኝ አያውቅም። ፊቱን አዙሮብኝ አያውቅም። ኪሱ ኪሴ፣ ሀሳቡ ሀሳቤ፣ ህልሙ ህልሜ ነበረ። ከምንም በላይ ለኔ ህልም፣ ለኔ ነገ፣ ለኔ ተስፋ፣ ለኔ ከለር፣ ለኔ ቆዳ፣ ለኔ ህመም የሚጨነቅ ሰው ነበር። መንታ ወልጄ በምሰቃይ ሰዓት ከኔ በላይ የተሰቃየው እሱ ነው። አንዳንዴ እኔ ልጅነቱም ጭምልቅናውም ይዞኝ የማያሳመመውም ሲያሳመኝ እንዳቃስት የማያደርገውም ሲያስቃስተኝና እያልኩኝ ከዚህ ወደዛ ስነጫነጭ ስሞላቀቅ ስንበላጠጥ ልበልሽ። አሁን ያኔ እንኳን ወግ ማዕረግ መስሎ ነበረ። ስፍስፍ የሚለው እሱ ነበረ። ከምንም በላይ ስራውንም ሁሉ ነገሩን ትቶ ከጎኔ ሆኖ እኔን ለማጽናናት፣ እኔን ለማስደሰት፣ እኔን ከዛ ስቃይ ለማውጣት ከባድ ኃላፊነቱን ወስዶ ይሰቃይ ነበር። የሚገርምሽ ምጥ ላይ ሆኜ የእሱ ጥፋት የሆነን ያህል በቀረ ኑሮ እያለ የኔ ምጥ የኔ የሆድ መግፋት እሱን ከምንምና ከማንም በላይ ያሳቅቀው ነበር። የተፈጥሮ ግዴታ ነው፣ ተፈጥሮ ነው፣ ኖርማል ነው፣ ሴት አይደለች ብሎ የኔን ልጅ ለማምጣት እኮ ነው እሷ እንደዚህ እየተሰቃየች ያለችው ብሎ 7 ወር ከገባ ጊዜ ጀምሮ ሁለቱንም ልጆቼ በነበሩበት እርግዝና እንቅልፍ ተኝቶ አያውቅም። ቁጭ ብሎ እኔን ሲጠብቅ፣ ሌሊት ራበሽ ብሎ ቀስቅሶ ሲያበላ፣ ውሃ ሲያቀርብ፣ እግሬን ሲያጥብ፣ ምግብ ሲያጎርሰኝ ነበረ ያሳለፍ ነው። በቃ ባሌ በቃላት የሚገለጽ በሆነ ምሳሌ ሊደረግ የሚችል ሰው አይደለም። እሱ ወንድ ነው ልበልሽ። በቃ የእውነት ፈጣሪ ወንድ ልጅ ለሚስቱ እንዲህ ነው መሆን ያለበት ብሎ የፈጠረው ምሳሌ ያደረገው ያ ምሳሌ እኔ መጥፎ ሆኜ ለሱ ሳልገባው ተገብቼ የተሰጠኝ ምሳሌ ሆነ። የወንዶችም የባሎችም የመልካም ሰዎችም ምሳሌ ሆነ ወንድ ነው። ታዲያ ከሱ ጋር ኖረሽ እሱን አውቀሽ እሱን አግብተሽ አለመውደድ አትችይም። ከሱ ለመለየት ቀላል ሊሆንልሽም አይችልም። ስነ ምግባሩና ማንነቱ ብቻ እትብትብ ስር አድርጎ ስሩ ያስገባሻል። እኔና ባሌ ከልቤ ጋር ያለን ቁርኝነት ልክ እንደዚህ ሲሆን፣ ይሄ ደግሞ አፈጮሌ ነው፣ ወስላታ ነው፣ መልከኛ ነው። ማማለል ያቅበታል፣ ማጫወት ያቅበታል፣ ማውራት ያቅበታል። ሴትን ልጅ ማዝናናት ማሳቅ እንዴት እንዳለበት ያውቃል። ያንንም ሲያደርግ እኔ የነበርኩበት ሁኔታ በብቸኝነት ውስጥ ነበረ። 3 ዓመት አብሬው ከኖርኩት ባሌ ጋር ብዙም ፍቅርን ሳላቀው፣ መዋደድን ሳላቀው፣ የትዳርን ጣዕሙንም ሳላቀው፣ ምክንያቱም ላይ በላይ ነው ልጆቼ የመጡብኝ፣ ላይ በላይ በመውለድ እነሱን በማሳደግ በዚህ ውጣ ውረድ ውስጥና በዚህ ግፊያ ውስጥ እያለሁ ነው ባሌ ብድግ ብሎ ጥሎኝ ሄደው። ታዲያ እዚህ ብቸኝነትና ባዶነት ላይ እየተሰቃየው ባለበት ወቅት ነው ይህ ሰው ጉዝጉዝ ብሎ ውስጤ ላይ የገባው። ሌላ እኔ እሱን ስቀርብና ከሱ ጋር ማውራት፣ ከሱ ጋር ስለ ሚስቱ፣ ስለ ፍቺው ሂደት፣ ስለ ህይወቱ፣ ስለ ትዳሩ እያወራው ባለሁበት ሰዓት እውነት ለመናገር ሀውለት ስለ እኔ ክጃሎት ይኖረዋል፣ እኔ ጋር ፍላጎት ይኖረዋል፣ እኔም እሱ ጋር ፍላጎትና ክጃሎት ኖሮኝ እንደዚህ አይነት ብሽቅጥቅጥ ያለ ነገር ውስጥ እገባለሁ ብዬ በፍጹም አላሰብኩም ነበር። ምክንያቱም ይህ ሰው የባሌ ጓደኛ ነው። ከስራ ቦታቸው አጠገብ ላጠገብ ነው። የአጠገብ ላጠገብ የነበረ የስራ ቦታቸው ከስራ ግንኙነት በላይ ጥብቅ ወዳጅነትና ምስጢረኝነትን የሰጣቸው ሰዎች ናቸው። ይህን ሰው ዛሬ እዚህ ስራ ቦታ ስመጣና የሱን ስራ ተረክቤ መስራት ስጀምር ያወቅኩት ሰው ሳይሆን ገና ሳገባው ጀምሮ የባሌ የቅርብ አጃቢ፣
በተለያዩ ጥሩ መጥፎ በህይወታችን በሚመጡ አጋጣሚዎች ላይ ሁሉ ቀድሞ የሚገኝ ቀድሞ ደራሽ ቋሚ ተሰላፊ የቅርብ ወዳጅ ነው። አዎ ሌላው ክፋት ሌላው መጥፎ ነገር ደግሞ ያ ነው። ይህን ሰው ነው የወደድኩት። በእርግጥ እኔ ያ ስሜት ሲሰማኝና እንደዛ ስወደው እንደዛ ሳፈቅረው ፈጽሞ እንዳያቅብኝ ያን ነገር እንዳይረዳው እጠነቀቅ ነበር። ያም ጥንቃቄ ከሆነ ጊዜ በኋላ አብሶ ከሚስቱ ከተለያየ በኋላ መሸሽንና ስልኬንም አለማንሳት ወደሱም አለመደወል እንዳለብኝ ተሰማኝ። ምክንያቱም ፍቺው ከሆነ በኋላ ከሚስቱ ጋር ሰፊ ጊዜና ነፃ ሰዓት አገኘ። ከዛም በላይ ደግሞ የሚያጽናናው ከጎኑ የሚሆንና ፍቹን ሰበብ አድርጎ የሚመካክረው አይዞህ የሚለው ሰው የሚፈልግ ያስመሰለ በየጊዜው ደበረኝ እኮ እንደዚህ ተሰማኝ እኮ እንደዚህ አይነት ነገር ተፈጠረ እኮ ልጆቼን አፈቁኝ ቤተሰቤ ምናምን እያለ የሚጽፋቸው ቴክስቶች የሚያወራቸው ወሬዎችና የሚደውላቸው ስልኮች በቅርበት አጽናኝ ይፈልጋለሁ፣ ስለዚህ በቅርበት አጽናኙኝልኝ የሚሉ ቢሆኑም እኔ ውስጥ እየተሰማኝ ያለው ስሜት እሱም በቅርበት ላጽናናና ከዚህ ስሜቱ ላውጣው በሚል አጓጉል እሳቤ ከቀረብኩት ወደማይሆን ነገር እገባለሁ። ከዚህ ባለፈ ደግሞ ሌላ ስቃይ ውስጥ እገባለሁ ብዬ ስላሰብኩኝ መሸሽን አመጣሁኝ። እኔ ያን ያደረግኩት እንደነገርኩሽ ነው። የፍቅር ስሜት እየተሰማኝ ስለነበረ ዝም ብዬ በዚህ ሁኔታ ከቀጠልኩኝና ይበልጥ ከቀረብኩኝ ከሚስቱ ጋር ከተፋታ ሰው ጋር ላጽናናህ እያልኩኝ ጉድ ጉድ ማለት ከጀመርኩኝ አልወጣውም፣ ይብስ ሌላ መጥፎ ነገር ውስጥ እገባለሁ ብዬ ቢሆንም እሱ ግን በሌላ ነገር ተረጎመውና ይወቅሰኝና ይከሰኝ ጀመር። ቢያንስ አንቺ የጓደኛ ሚስት ሆነሽ በቅርብ ያለሽ ምስጢሬን የምታቂ ያሳለፍኩትን ነገር በፍች ውስጥ ያለፈውን ውጣ ውረድና እያሳለፍኩት ያለውትን ስቃይ እያወቅሽ እንዴት ትሸሽኛለሽ? ንቀሺ ነው እያለ ራሱን ዝቅ አድርጎ ወደ እኔ መቅረብ ጀመረ። ያኔም ተሰማኝ፣ አይ እኔ እንደዛ አስቤ አይደለም። ሄር ቪታሊቲ ከሮዝመሪ ቅጠል የተዘጋጀ ንጹህ የተፈጥሮ ዘይት ለሳሳና ለሸሽ የፀጉር ፍቱን መድኃኒት። ሄር ቪታሊቲ አድራሻችን 0957920909 ወይም 0900608818 ሃሎ ይበሉን። መፍታቱ እኮ ስላልተመቸ ነው፣ ስላልተስማማህ ነው፣ መጥፎ ሆነህ አይደለም። ስለዚህ አንተ ስለፈታህ ልንቅህና የተዋረድክ ሰው ነህ ብዬ አይኔ ላይ ዝቅ ላረጋ አልችልም። ለዛ ሳይሆን በቃ ስላልተመቸኝ ነው ስለው እኔም እኮ አንቺ ጋር እየደወልኩኝና እያወራሁሽ ያለሁት በጣም ብቸኝነት እየተሰማኝ እየተሰቃየው ስለሆነ ነው። እያሳለፍኩ ያለሁትን ነገር እንዴት አይገባሽም? አንቺ ነሽ ሁሉን ነገር የምታውቂው። እንዴት ልታጽናኝኝና ካጠገቤ ለመሆን አትሞክሪም? እያለ ይወቅሰኝ ጀመረ። አዎ በሚስጥሩ ተበተበኝ። ማንም ያልነገራቸውን እኔ እስከማውቀው ድረስ ማንም የማያውቃቸውን እሱ ጋር የነበሩ ነገሮችን ሁሉ አውጥቶ ነግሮኛል። ዋናው እሱ እኔን ያሳሰረበትና እኔን ተብተው ያስቀረበት ትልቁ ነገር ሚስጥሩን ማወቄ ነው። ሚስጥሬን ስላወቅሽ ነው፣ ሚስጥሬን አሳልፌ ስለሰጠውሽ ነው እያለ ሲወቅሰኝ በጣም ይሰማኝ ጀመረ። እኔ ያለሁበት ስሜት ሌላ፣ እሱ ደግሞ እያሰበ ያለው ነገር ሌላ። ስለዚህ እውነትም እንዳለው እንደዛ እንዳይሰማው ብዬ መቀራረብ ጀመርን። ያ መቀራረባችን ነበር ታዲያ እኔ ባልናገረውም እኔ መጀመሪያም እየተሰቃየው ቢሆንም ቀን ጠብቆ ቀን ቆጥሮ ትንሽ ከቆየ በኋላ ጥያቄውና ሀሳቡ ከራሱ መጣ። አይገርምሽም? ወደድኩሽ እኮ። ምን አይነት ቅሌት ውስጥ ምን አይነት ውርደት ውስጥ ገባን? የጓደኛዬ ሚስት መሆንሽን እያወቅኩኝ ግን በአንቺ ፍቅር ወደድኩ አለ። አይ ይሄ ነገር የማይሆን ነው፣ አቁም መባባል ጀመርን። አቁሚ አቁም አቁም አቁሚ የሚባለው መጃጃል ግን አቁምና አቁሚ በሚባል ብቻ ሊቆም የሚችል ነገር አይደለም። ነገሩን ቀጠልንበት። ይህ የውስልትና ህይወታችን በጥሩ ሁኔታ ከሰው አይን አፍና ምላስ ተጠብቆ እንዲሄድ ሲባል አንዳንድ ነገሮችን መስዋዕት ማድረግ ያስፈልግ ነበር። እንደዛም መስዋዕት ካደረግናቸው ነገሮች አንዱና ትልቁ ስራዬን ነው መስዋዕት እያረኩት የመጣሁት። ሰው አየኝ አላየኝ በሚል ድብብቆሽ ውስጥ በጭንቀትና በፍርሃት ውስጥ ሆኜ ስራዬን እየዘነጋው ስራዬን እየረሳው ከስራዬም እየወጣው መጣው። በዚህ ሁኔታ ነበረ ሶስተኛው ሰው ወይም ደግሞ ሁለተኛው ሰው ህይወቴ ውስጥ የገባው። አዎ የከፋውና የሚያስጠላው ነገር ደግሞ የዚህ ሁለተኛ ሰው እኔ ህይወት ውስጥ የመጣበት መንገድና ከመጣም በኋላ እስከ ዛሬ ድረስ ከባሌ ጋርም ሆነ ከሁለተኛው ሰው ጋር
ያለኝን ግንኙነት ጠንቅቆ የሚያውቅ እስከ መጨረሻው ከልጆች አባት ጋር ሊያየኝ የሚችለውን ሚስጥር እጁ ላይ አድርጎ ህይወቴን እንደፈለገ እንዲዘውራት ቅልስልስ ብሎ ቤቴ ላይ የገባ ሰው ነው። እንዴት መጣ መሰለሽ? ይህ ሁለተኛ ሰው ሀውለት። ይህ ሰው ድሮ ባሌ ስራ ከጀመረ ጊዜ ጀምሮ የሚተዋወቅ እቃ አቅራቢያችን ነው። ለስራ ቦታችን እቃ የሚያቀርብልን እሱ ነው። ከባሌ ጋር ምርጥ የሚባል ወዳጅነትና ግንኙነት አለው። እቃ የምንረከበው ካለን ግንኙነትና ቀረቤታ የተነሳ ከሱ ጋር በዱቤ ነው። አዎ እቃ በዱቤ ያቀርብልኛል። እሸጣለሁ፣ እከፍላለሁ። እቃ ይመጣል፣ እሸጣለሁ፣ እከፍላለሁ። ግንኙነታችን እኔም ስራውን ከተረከብኩኝ ጊዜ ጀምሮ ከባሌም ጋር ያን ሁሉ ዘመናት ሲሰራ በዚህ መልኩ ነበር። ታዲያ ይህ የገባውበት የድብብቆሽ ህይወት ስራዬን በአግባቡ እንዳልወጣ አድርጎኝ ስለነበረ ስራዬ እያሽቆለቆለ እየተበላሸ መጣ። ያኔ ነበረ እዚህ ሰው እጅ ላይ የወደኩት። ይህ ሰው በአግባቡ ገንዘቡን መክፈል ሲያቅተኝ ወደ እኔ በጣም መጠጋትና ማስጠንቀቂያም ማሳሰቢያም መስጠት ሳይሆን የጀመረው ምን ሆነሽ ነው፣ ምን አጋጥሞሽ ነው ብሎ እንደ ጥሩ ወዳጅ እንደ ጥሩ መካሪ ካጠገብ የማይጠፋ ምርጥ ሰው ሆነልኝ። ያኔም ሚስጥሬን አሳልፌ ባልሰጠውም ስራው ምን እንደሆነ አላቅም፣ እባክህ ታገሰኝ፣ ስራ እየተበላሸብኝ ነው እያልኩኝ እያባበልኩኝ ምክንያትና ሰበብ አስባብ እየሰጠሁኝ ድጋሚ ዱቤዎችን እንዲሰጠኝ ድጋሚ እቃዎችን እንዲያቀርብልኝ ማባበል ጀመርኩኝ። በዛም የመጣ ነበረ ጓደኝነታችን ወይ ወዳጅነታችን ከእቃ ተረካቢና ከእቃ አቅራቢነት በዘለለ ወደ ጥልቅ ጓደኝነትና ወዳጅነት የተቀየረው። ከዛም መደዋወል፣ ቴክስት መደራረግ፣ እሱም አይዞሽ ካለሽ ትከፍያለሽ ከሌለሽም አያሳስብሽ እያለ እቃውን እያመጣ መዘርገፍ ጀመረ። ይህን ሁሉ ነገር ሲያደርግ ግን ለእኔ ቅን አስቦ ለእኔ መልካም ሆኖ ብቻ ሳይሆን የያዘውን ይዞ ያቀደውን አቅዶ ያስበውንም አስቦ ነበር። አጠገቤ ማንዣበብና አጠገቤ ላይ ሁለተኛ ካለው ሰው እኩል ሰዓቴን መጋራት ሲጀምር ስለ እኔ ስለ ውሎዬ ዙሪያዬ ላይ ስላለው ሰው ሁሉ ማጥናትና ለማወቅ ማነፍነፉን ጀመረ። ያንን እኔ ባላቅም እሱ ግን ከጎረቤቶቼ ከሰራተኞቼ ዙሪያዬ ላይ ካለው ሰው ውሎዬን፣ አዳሬን፣ ጓደኞቼን ምን እየተፈጠረ እንዳለ ሳላቅ ዙሪያዬ ላይ ሆኖ ለካ ስለ እኔና ስለ ህይወቴ ነበር የሚያጠራው። በዛም አጋጣሚ ላይ እሱ ጥሩ ጓደኛና ወዳጄ ሆኖ ዱቤን ታግሶኝ እያማከረኝ እያዋራኝ አይዞሽ አለሁ እያለኝ ሳያስጨንቀኝ ስራዬን እንድሰራ ቢያደርገኝም የሚስጥሬ ቁልፍ የሚስጥሬ ቋጠሮ ግን ተፈቶ ጆሮ ላይ ደረሰ። ያኔም ምንም አላለም። ልክ እንደ ወዳጅ ልክ እንደ አክባሪና እንደ አሳቢ ጠጋ ብሎ እየሄድሽበት ያለውን ህይወት አውቄዋለሁ፣ የገባሽበትን ነገር ተገንዝቤዋለሁኝ፣ አይዞሽ ምንም አትጨነቂ፣ ያጋጥማል፣ ብቸኛ ሴት ነሽ፣ በአንቺ ቦታ የትኛዋም ሴት ብትሆን ልታረገው የምትችለውን ነገር ነው እያደረግሽ ያለሹ። ግን ጥሩ አይደለም እኮ ባልሽ በጣም መልካም ሰው ነው። በተቻለ መጠን ወደሱ ሄደሽ ከዚህ ህይወት ለመውጣት መሞከር ነው እንጂ አሁን እየሄድሽበት ያለው ነገር ጥሩ አይደለም። ሜቢ ጆሮ ለባለቤቱ ባዳ ሆኖብሽ ነው እንጂ እኮ ያለሽበትን ነገር ማንም አያውቅብኝም ብለሽ እንዳታስቢ፣ ሁሉም ሰው ስለዚህ ጉዳይ ያውቃል ብሎ የሆነ ቀን ስናወራ ክው አደረገኝ። ይህን ቃል ከሱ አንደበት ስሰማ ሰላም እንዴት ናችሁ ውዶችዬ? አብራችሁኝ ስለሆናችሁ ስለምትከታተሉኝ ስለምታበረታቱኝ በጣም አመሰግናለሁ። ነገር ግን እኔ ፎሎ አርጉ፣ ላይክ አርጉ፣ ኮፒሊንክ ከ10 እና ከዛ በላይ አድርጉ ብዬ መጨጨቅ ይደብረኛል፣ ግን ማለት አለብኝ። ለምን ቪዲዮዎቻችን በደንብ ተደራሽ እየሆኑ ስላልሆነ ፕሊስ ቪዲዮዎቻችን በደንብ ተደራሽ እንዲሆኑ ቻናላችንም እንዲያድግ እኛም በርትተን ተበራተን ሁሌም ሞራላችን ሳይወድቅ አዳዲስ ነገሮችን ይዤላችሁ እንድመጣ ወዳጆቼ ሁሉ ይህን ቪዲዮ 10 እና ከዛ በላይ ይህንንም ሌሎቹንም ቪዲዮ ኮፒሊንክ አድርጉ። ላይክ አድርጋችሁ ጀምሩት። ፎሎ ሳታደርጉ የምታዩ ፎሎ አድርጉ። እንዲሁም ቤተል ኤጂ ሞል 1ኛ ፎቅ 2 ጋር በሉና አዳዲስ እቃዎች ገብተዋል። እንደዚህ የምታዩቸው የሚያማምር አባያ፣ ቶብ፣ ድሪአ፣ ጫማ፣ ቦርሳ ስለገባ ከዛሬ ጀምሮ መታችሁ መገበያየት ትችላላችሁ። አብራችሁኝ ስለሆናችሁ በጣም አመሰግናለሁ። የምትገዙ 2 ጋር ሳታዩ እንዳትገዙ። የመግዛት ፕላኑ የሌላችሁ ደግሞ ለመግዛት ፕላኑ ላላቸው እህቶቻችሁና ጓደኞቻችሁ የእኛን ሱቅ ሰጀስት አድርጉ። ስልኬ ባዮ ላይ ያለላችሁ ደውላችሁ ዋጋ መጠየቅ አድራሻችንን ማረጋገጥ ትችላላችሁ። እንዲሁም ደግሞ አድራሻዬ ቤተል ኤጂ ሞል 1ኛ ፎቅ 113 ቁጥር ተቅዋ መስጂድ አጠገብ ያለው ህንፃ ነው። አብራችን ቆዩ። ቀጥታ ወደ ታሪክ እሄዳለሁ።
በእርግጥ ይህን ጉዳይ እሱ ያደረሰበት አነፍንፎ ተከታትሎኝ አንዳንድ ወሬዎችን ከዚህም ከዛም ለቃቅሞ አገጣጥሞ ቢሆንም እኔ ጋር ሲያመጣው ግን ሁሉም ሰው እንደሚያውቅና ሁሉም ሰው ስለኔና ስለሱ እያወራ አስመስሎ ነበር። ይህን ነገር ሲነግረኝ እዛው ባለሁበት መሬት ተከፍታ ዋጥ ብታረገኝ ምን ያህል ደስ ባለኝ ነበር። ሀውለት እውነትህን ነው አልኩት። አዎ አይ እኔ ምንም የገባሁበት ነገር የለም ስለው በጣም ሳቀና ኧረ እባክሽ አቀልጂ፣ እኔ ብቻ እኮ የምለው ጉዳይ አይደለም፣ ሁሉም ሰው የሚያውቀው ነገር ነው። ከማንም ልትደብቂ ማንንም ልትሸውጂ ትችያለሽ፣ እኔን ግን አሸውጂኝም አለኝ። እንዴት አልኩት። ለካ ይከታተለ ይኖራል። በዚህ ቀን እዚህ ካፌ በዚህ ሰዓት አላየኋችሁም፣ በዚህ ቀን እዚህ ቦታ እንዲህ ስታደርጉ አላየኋችሁም፣ በዚህ ቀን እዚህ ቦታ መኪና ውስጥ አላየኋችሁም እያለ እያንዳንዷን ቀንና ሰዓት እየጠቀሰ ቦታውን እያጣቀሰ ሁሉንም ነገር ነገረኝ። አመንኩ። ያኔም በቃ አንተ ጓደኛዬ ነህ፣ ትረዳኛለህ፣ ተረድተኸኛልን ብዬ ስቅ ብዬ እየተንፈቀፈቅኩ የነበርኩበትን ያለሁበትን የገባሁበትን ሁሉ መንገር። ያኔም እሱ ወዳጅ አይደል ጓደኛዬ አይደለ መካሪና መልካም ሰው አይደል፣ በጣም አጽናናኝ፣ በጣም አባበለኝ። ምንም እንዳላጠፋው ምንም እንዳላደረኩ አይፈረድብሽም፣ አይዞሽ፣ ከዚህ ነገር ትወጫለሽ፣ ተጋግዘን አስወጣሻለሁ ከዚህ ነገር፣ አሁን ስራሽ ላይ ቀጢ፣ ጥሩ ነገር አይደለም እያደረግሽ ያለሹ። ይህን ጉዳይ ባለቤትሽ ቢያቅ ልቡ ምን ያህል እንደሚሰበር ባለቤትሽን አውቀዋለሁ፣ በጣም መልካምና ጥሩ ሰው ነው ብሎ ብዙ ነገር ነገረኝ። ስለሱ ደግሞ ያንን ነገር ሲያወራ ይበልጥ ሀዘን ይበረታ። ምን አይነት ሰውን እየጎዳው እንደሆነ ታወቀኝ። ከዛች ጊዜ ጀምሮ እሱ ያንን ካለኝ ጊዜ ጀምሮ የፈለገው ነገር ይምጣ የፈለገው ነገር ይሁን ከዚህ ህይወት መውጣት አለብኝ ብዬ ቆረጥኩኝ። እውነትህን ነው፣ ከዚህ ህይወት መውጣት አለብኝ፣ እገዛህን ግን እፈልገዋለሁ አልኩት። አይዞሽ እኔ አብሬሽ ነኝ አለሁ አለኝ። ከዛም ከሁለተኛው ሰው ለመራቅ ጉዞዬን ጀመርኩኝ። ይህንን ሳረግ ግን እኔ እንዳወቅኩኝና ከኔ ጋር እንደዚህ እንደምናወራ እሱ እንዳያቅ ሚስጥር አድርጊው አለኝ። እሺ ያልኩኝ። ለምን እንደሆነ አላቅም። ነገር ግን እሱም የእሱም ዕቃ አቅራቢና ወዳጁ ስለሆነ ምን አስቦ እንደሆነ በእርግጠኝነት አላወቅኩም። እንዳለውም ግን እሱ ማውቁ እሱም እንዳለው አስፈላጊ መስሎ ስላልታየኝ አልነገርኩትም። ከራሴ ጋር መታገል ጀመርኩኝ። የገባሽበት ነገር ትክክል አይደለም፣ ዛሬ አንድ ሰው እንደዚህ ብሏል፣ እንዳለውም ስሜ ጠፍቷል፣ ጆሮ ለባለቤቱ ባዳ ሆኖብኝ ነው እንጂ ሁሉም ሰው አውቆታል ብዬ ለራሴ ነግራት ጀመረን። ከዛም በኋላ አጠገብ ያለውን ሰው ጣል እያረኩኝ እየተውኩት ስመጣ ምን ተፈጥሮ ነው ምን ሆነሽ ነው እያለ ይጨቀጭቀኝ ጀመር። ያኔም ነገርኩት፣ ባክህ እኔ እናንተ ስራችንን እስከመተው ድብብቆሽ ውስጥ ገብተን የውሸት ፍቅርን ማንዘልቅበትን የማንኖርበትን ነገር እያካሄድን ቢሆንም ህይወታችን ግን አደባባይ ላይ ነው። ሁሉም ሰው ስለኔ እናንተ አውቋል። ከዚህ በኋላ ይበቃናል። ይሄ ወሬ ባለቤቴ ጆሮ ከደረሰ ጥሩ አይመጣም፣ እባክህ አልኩት። በቀላሉ የሚለቀኝ ሰው አልነበረም። ታዲያ በአንድ ጀንበር በአንድ ቀን ነው እንዴ እስከዛሬ እንደፈለግሽ ሆነሽ ስታበቂ ተወኝ ልተውህ የምትይው? እንደፈለግሽ እኮ አንቺም ልታቋርጩ አንቺም ልቀጥዩ አትችይም። ተነጋግረን የገባንበት አምነንበት ነው እስከዛሬ የዘለቅ ነው፣ ስንተወውም አምነንበት ነው ብሎ እሱ ደግሞ ጭራሽ ማስፈራሪያና ዛቻ ያቀብልብኝ ጀመረ። በመሀል ቤት ሀውለት ወንፊት ሆንኩኝ። ይሄኛውም እንደፈለግሽ ልትወረውርኝ አትችም፣ ያኛውም ደግሞ ከስር ስሬ እያለ መች ነው ከዚህ ጉዳይ የምትወጪው? ምን እያደረግሽ ነው? ምን ላይ ደረሽ? ይበቃሻል፣ ተይ አንቺ ካልወሰንሽና ካልቆረጥሽ እኮ ጥሩ አይመጣም እያለ ጠዋትና ማታ የሚነዘንዘኝ የሚጨቀጭቀኝ ሌላ መሽገር ሆነብኝ። ጭቅጭቅና ንዝንዙ ግን እውነት ለእኔ አስቦ ብቻ ሳይሆን ለካ ከጀርባው የተደገሰልኝ ሌላ ሴራ ነበረ። በአንዴ ከሱ መራቅ ሊከብድሽ ይችላል፣ ምክንያቱም ብቸኝነትሽን አስረስቶሻል። አሁን ደግሞ ምናልባት ከሱ ለመራቅ ሌላ ጓደኛ ስለሚያስፈልግሽ እኔ ያለሁልሽ፣ እኔ ጥሩ ጓደኛሽ ነኝ፣ የትኛውንም ሚስጥርሽን የትኛውንም ነገር ልታማክሪኝ ትችያለሽ ብሎም መንገድ ቀየሰልኝ። እሱ የሚለኝን ነገር እየመጣው እንዲህ አለኝ። ምን ልበላው ስለው እንዲህ በይው፣ እንዲህ ቴክስት ጻፈልኝ፣ ምን ልበላው ስለው እንደዚህ አድርጊ እያለ በዚህ በኩል ቦይም ቀዶ ደግሞ ሌላ ትብታብ ውስጥ ሀውለት። ከዚህ የዝሙትና የውሸት ህይወት መውጣት ለሱ ብቻ ሳይሆን ለእኔም ቀላል አልነበረም። ምክንያቱም በህይወቴ ለመጀመሪያ ጊዜ ወደድኩት አፈቀርኩት ያልኩት ሰው ነው። ምንም ባለትዳርና የልጆች እናት ቢሆንም የመጥፎ ነገር እርሾ ደግሞ ትዝታው ነው፣ ጥሩ ትዝታው። አዎ እነዛ ትዝታዎች ሲቀሰቀሱብኝ፣ እነዛ ትውስታዎች ውስጤ ላይ ውልብ ሲሉብኝ እንደ አዲስ ይናፍቀኝ፣ እንደ አዲስ ያስተግዘኝና ያስለቅሰኝ ጀምሯል። ብዙ የእንባ ሌሊቶችን ካለፍኩኝ፣ ብዙ የሰቀቀን ቀኖችም ከሄዱ በኋላ የሆነ ቀን ላይ ብንንስል ግንኙነታችን ምን ያህል እንደሳሳና ምን ያህል እንደተራራቅን አስተውዬ ፈገግ አልኩኝ። አዎ
ደስ አለኝ። ሳላስበው እኔ ለመውጣት እያሰብኩኝ እየጣርኩኝ እየተሰቃየሁኝ ነው እያልኩኝ በመወስዳቸው እርምጃዎች ውስጥ እንዲሁም ደግሞ ይህ ሶስተኛው ሰው በሚጎተጉተኝ ጉትጎታ ባደረገልኝም ከፍተኛ ርብርብና ድጋፍ የተነሳ የሆነ ሰዓት ስባንን ተራርቀን ነበር። ዛቻና ማስፈራሪያው ቀንሷል። ቴክስቱ ቀርቷል። መደዋወሉም ቀርቷል። መለያየትና መራራቅ ያቃተን አንድ ቦታ ላይ ብቻ ነው። እሱም ስራ ቦታችን አጠገብ ላጠገብ ነው የምንገናኘው፣ የምንተያየው፣ ሀይ ሰላም ሰላም የምንባባለው ስራ ቦታ ላይ ብቻ ሆኗል። ይህን ነገር ያስተዋልኩት ዘግይቼ ነው። ነገር ግን መራራቃችንና መለያየታችን እውነት መሆኑን ሳቅ ምርር ያለ የሐዘን እንባን አነባሁኝ። ውስጤ ቁርጥ እንዲል ብጥስ እንዲል የሚያደርግን ያህል ጸሎቴንም ለአምላክ ያደረግኩኝ። አዎ በቃ እኔና እሱ ነገር አብቅቷል። ትዝታውም እዚህ ጋር ተደምድሟል። ኃጢአቱም እዚህ ጋር አብቅቶለታል። ተመስገን። ያለፈ መጥፎ ታሪክ ሆኗል። ጌታ ያንተ ማረኝ። ከዚህ በኋላ ላለው ህይወቴም ደግሞ አደራህን ብዬ ወደ ህይወቴ ተመለስኩኝ። ወደ ህይወቴ ከተመለስኩኝ በኋላ ግን ቀን ከቀን ጎን ለጎን መተያየታችንና ሰላም መባባላችን ብቻውን እንደ አዲስ እንዳያገረሽ እንደ አዲስ እንዳይቀሰቀስ እንዲሁም እንዳልኩሽ እርሾ ትዝታውና ናፍቆቱ ነውና ያ በከበደኝና በከፋ ሰዓት መልሼ ወደዚሁ ነገር እንዳልገባ በጣም እየሰጋው ስለነበረ ባለቤቴን ከወትሮ በላይ መጨቃጨቅ ጀመርኩኝ። በቃኝ፣ እዚህ ሀገር የፈለግከውን መስዋዕትነት ከፍለ ከዚህ ሀገር አስወጣኝ፣ ከዚህ ሀገር አሽሸኝ ባክህ እያልኩኝ መለማመጥና መለመኔን ጀመርኩኝ። ባሌ የትኛውንም ጥረት እኮ እያደረግኩኝ ነው፣ እዛ እንድትቆዩ አልፈልግም፣ ትመጫለሽ፣ አይዞሽ ብሎ ከየትኛውም ጊዜ በበለጠ አግሬሲቭሊ ነገሩን ለማሳካት ይጥርና ይሞክር ጀመረ። አዎ በዚህ መሀል ከዚህ ሶስተኛ ሰው ጋር እናወራለን፣ ብዙ ወሬዎችን እናወራለን። የምናወራቸው ወሬዎች ስለ ህይወት ነው፣ ስለ ትዳር ነው፣ ስለ ቁም ነገር ነው፣ ስለ ተስፋ፣ ስለ ነገ ነው። አስተሳሰቦቹ ደስ ይሉኛል። አመለካከቶቹ፣ ፍልስፍናዎቹ ደስ ይለኛል። ሃይማኖት ላይ ያለው ጥንካሬ ደስ ይለኛል። ከሱ ጋር ሳወራ የመረጋጋትና ሀያል የመሆን ስሜት ይሰማኛል። እንዲሁም ደግሞ ከኃጢአቴ በመውጣቴና ይህን ነገር ወስኜ በእግሬ ቆሜ ከዛ ክፉ ነገር በመገላገሌ ኩራትና ደስታን እንዲሰማኝ ያደርጋል። አዎ ወሬያችን ከዚህ ዘለል አልነበረም። እንደ ማንኛውም ጓደኛሞች ስለ ህይወት ነው የምናወራው። ከዛ ባለፈ እቃ ያቀርብልኛል። በዛም ቀን ተቀን የመገናኘት ግዴታዎች አሉብን። በምንገናኝ ሰዓት ሰላም ሰላም እንባባላለን። የተወሰኑ ስለ ህይወት ስለ አንዳንድ ነገሮች እናወራለን። ከዚህ ጉዳይ መውጣቴንም ስላረጋገጠ እሱም ደስ እንዳለው ይነግረኛል። ከዛ ያለፈ ምንም አይነት ወደ ፍቅር የሚወስድና ወደ ፍቅር የሚያመጣ ግንኙነት ውስጥ አልነበርም። ሁኔታውን ሳይ ግን ከሆነ ጊዜ በኋላ የሆነ አይነት ምልክቶች እያየሁበት መጣሁ። አቀራረቡ ላይ፣ አነጋገሩ ላይ እንዲሁም ጽሁፎቹ ላይ አድናቆትን ማብዛት ጀመረ። ስለ እኔ ጥሩ ጥሩ ነገሮችን መናገር ጀመረ። አንቺ እኮ እያለ ማደናነቅን ጀመረ። አይ ባንተ ብርታት ነው ከዛ መጥፎ ነገር ወጥቼ እንደዚህ አይነት ጥሩ አመለካከትና ጥሩ እይታ ሊኖረኝ የቻልኩ ትለዋለሁ። ሁኔታው ግን አላማረኝም። ሌላ ነገር ውስጥ ልገባ መሆኑ እየታወቀኝ ሲመጣ ባለቤቴ ላይ ሌት ተቀን ማልቀስ ጀመርኩኝ። ከዚህ ነገር አውጣኝ እባክህ፣ አልቻልኩም እያልኩኝ እነዚህ ጉዳዮች የዚህን ያህል ጊዜ ነው ለማልልሽ ጊዜ ቀጠለ። ያም ሲቀጥል ግን ሀውለት ስቃዩም የዛን ያህል ነበረ። ምሽቶቼ ምሽት አልነበሩም፣ በእንባ የታጀቡ በስቃይ የተሞሉ ነበሩ። ስራ ቦታዬ ላይ ስሄድ ቀና ስል ሳየው፣ ዞር ስል ሳየው፣ ሲመጣ እቃ ሲዋሰኝ፣ በዚህ ወጥቶ በዚህ ገብቶ ስለ ስራ ጉዳይ ስናወራ ከመጀመሪያው ሰው ጋር ሰቃየ ነበረ። ብዙ ነበር ምሰቃየው፣ ከምነግርሽ ነገር በላይ ነበር ምሰቃየው። ነገሮች ተቀስቅሰውብኝ ደዊ አውሪው ቴክስት አርጊ ሂጂ የሚል ብዙ ስሜቶችን በየቀኑ በየደቂቃው በየምሽቱ አስተናግድ ነበር። ያንን ሁሉ መቋቋም ቀላል ነገር አይደለም። እንዴት ናችሁ ልጆች? ደህና ናችሁ? አብራችሁኝ ስለሆናችሁ በጣም አመሰግናለሁ። ፕሊዝ ቪዲዮቻችንን ላይክ እያረጋችሁ ኮፒ ሊንክ እያረጋችሁ ሪፖስት እያረጋችሁ አብራችሁን ቆዩ። እንዲሁም ቤተል ኤጄሞል አንደኛ ፎቅ ሀውለት ጋበሉና በጣም ቆንጆ አልባሳቶች፣ ድሪያ፣ ቦርሳ፣ ጫማ፣ አባያ፣ ቶቦች ስለገቡ መታችሁ እንድታዩ እጋብዛችኋለሁ። ቪዲዮቻችን ቫይራል እየወጡ ስላልሆነ ሁላችሁም ላይክ፣ ሼር፣ ፎሎ፣ ሪፖስት እንድታደርጉ እጠይቃለሁኝ። አሁን ቀጥታ ወደ ታሪኩ እሄዳለሁ። አዎ የኔን ጉጉት ከዚህ ቦታ የመውጣት ፍላጎት የሱንም ጥረት አይቶ
ከሆኑ ወራት በኋላ የፓሪስ ጉዞ የተሳካና ልጆቼን ሰብስቤ ወደዛ ሄድኩኝ። እንደዛ ዕለት የተሰማኝ ደስታ፣ እንደዛ ዕለት የተሰማኝ እፎይታ፣ እንደዛ ዕለት የተሰማኝ የስኬታማነትና የጉብዝና ስሜት የለም። አዎ ሄድኩኝ። ልክ ከዚህ ተነስቼ ስበር ልጆቼን ይዤ ወደዛ መሄዴን እርግጠኛ ስሆን፣ አዎ አንቺ አፈር ሁሉንም ኃጢአቴን፣ ክፋቴን፣ መጥፎነቴን ሁሉ እዚሁ ትቼልሽ ሄጃለሁኝ። ከዚህ በኋላ ወደዚህ ነገር ፈጣሪ የማትመልሰኝ ኃጢአቴን የሚቅር በለኝ፣ የሰራሁትንም ሁሉ ሸሽገህ ከባሌ ጋር ጥሩ ሚስት አርገህ እሱንም የማይቀየር ባል አርገህ አጣምረኝ ብዬ ሁሉ ክፉንም ደጉንም ነገሬን አረጋግፌ ወደዛ ሄድኩኝ። እዛ ከገባው በኋላ ከዚሁ ከሶስተኛው ሰው ጋር ያው ጽሁፋችን ቀጠለ። ጽሁፋችን እንደ ማንኛውም እንደተለመደው ጊዜ ሰላም ገባሽ ወይ፣ ሀገሩ እንዴት ነው፣ ስራ ጀምሪ፣ እንደዚህ አድርጊ፣ ቁጭ አትበይ፣ አይዞሽ በርቺ የሚሉ ነበሩ። ያኔ ልክ እንደሄድኩኝ ከባሌ ጋር ልክ እንደ ጫጉላ ጊዜ፣ ልክ እንደ አዲስ ፍቅረኛሞች በጣም ደስ የሚል ጊዜን አሳለፍን። ባሌ ሮማንቲክ የሚባል ሰው አይደለም። ሴትን ልጅ መንከባከብ፣ ሴትን ልጅ ሰርፕራይዝ ማድረግ፣ ሴትን ልጅ ማቅበጥ አይችልበትም። አዎ እሱ ጥሩ ሰው ብቻ ነው። ማወደስ፣ ማድነቅ፣ ስጦታና የመሳሰሉ ነገሮች ላይ በጣም ሰነፍ ነው። እንደ መጀመሪያዎቹ ጊዜዎች ላይ ከሱ ጋር የተለየ መልካም ጊዜ ለማሳለፍ ጓጉቼና ፈልጌ ብዙ ነገሮችን አቅጄ ቢሄድም እንዳንድ ወጣትና ቀበጥ ሴት ያንን ግን ከባሌ ጋር ላገኘው ባልችልም በቃ ባሌ እንደዚህ አይነት ሰው አይደለም፣ ይህን የሚችል ሰው አይደለም ብዬ እሱ በሚፈልገው መንገድ፣ እሱ በገባው ልክ፣ እሱ ማድረግ በቻለው ልክ በጣም ደስ የሚል ጊዜን አሳለፍን። ያ ጊዜም ረዥም ጊዜ አልነበረም። ወዲያው ወደ ስራው ተመለሰ። እኔም እቤት ሆንኩኝ። እቤት በመሆን ሰዓት ስራ እስካገኝ ድረስ ልጆቼም ትምህርት እስኪጀምሩና ነገሮችን እስክናደራጅ ጊዜ ድረስ እቤት ተቀመጥኩኝ። በዛ መሃል ብዙ የሚያጽናኑኝ፣ የሚያዝናኑኝ፣ የሚያስቁኝና ብቸኛ እንዳልሆን የሚያደርጉኝ ነገሮች ቢኖሩ የዚህ የሶስተኛው ሰው ወሬዎችና መልእክቶችና ቴክስቶች ናቸው። አልተወኝም። ሁሌም እንጻጻፋለን፣ እንደዋወላለን፣ እናወራለን። ብዙ ሞቲቭ የሚያደርጉኝን፣ እንዳስብ የሚያደርጉኝን፣ ወደፊት እንድገፋ የሚያደርጉኝን ጥሩ ጥሩ ጽሁፎችን፣ መጽሐፎችን ይጋብዘኛል፣ ያወራኛል። አመለካከቱ እንደነገርኩሽ ደስ ይለኛል። ከሆነ ጊዜ በኋላ ግን ጽሁፎቹ እየተቀየሩብኝ መጡ። አዎ ጽሁፎቹ ኖርማል ወሬዎችና የሚያበረታቱ ስለ ህይወት የሚያወሩ ሳይሆን ስለ ፍቅር የሚያወሩ፣ ናፈኩሽ፣ እንደዚህ ይሰማኛል ብዬ አላቅም ነበረ፣ ከሄድሽ በኋላ ካጠገቤ ከራቅሽ በኋላ ስለ አንቺ ማሰብ ማቆም አልቻልኩም፣ ወድጄሻለሁ ማለት ነው የሚሉና አድናቆትን ያዘሉ፣ ናፍቆትን የያዙ ስለ ፍቅር የሚያወሩ ሆኑብኝ። ያኔ በጣም በረገኩኝ፣ በጣም ደነገጥኩኝ። እንደዚህ አይነት ወሬ እኔ እናንተ ማውራት አንችልም፣ አቁም፣ እረፍ፣ በፍጹም ይህን እንዳታስበው አልኩት። ሊታው አልቻለም። መጨረሻ ማስፈራራት ጀመርኩኝ። ምንም መልስ አልሰጠውም። ይሄ ወሬህና ንግግርህ በዚሁ የሚቀጥል ከሆነ ብሎክ ነው ማደርግህ፣ ድጋሚ ማውራት አንችልም። እኔ ከኃጢአቴ ተመልሼ የባሌ ሚስት ብቻ ሆኛለሁ። ያለፈውን ነገሬን አይተህ ከሆነ እንደዚህ የተዳፈርከኝና የተጻፈጥከኝ አቁም አልኩት። ያንንም ስለው መጀመሪያ ልምምጥ ነበር፣ አሁን ወደ ዛቻ ተመለሰ። ለእኔ ሲሆን ነው እንደዚህ አይነት ወሬ የምታወሪው፣ ከባልሽ ጋር አትኖሪም፣ እኔን ኢግኖር ማድረግ አትችይም እያለ ያንዳንዱን ነገር እስከዛሬ ሲሆን የነበረውን የሆነውን ሁሉ ለባልሽ ነው የምነግረው፣ እኔን እንደ ቀላል መዝጋት አትችይም፣ እንዴት ትዘጋሃለሁ ትይኛለሽ ብሎ አበደ። እንደዛ ሲል ከሱ እንደዚህ አይነት ተልካሻን ነገር አልጠብቅም። ምክንያቱም አስተሳሰቡን፣ ወሬውን፣ ሃይማኖቱ ላይ ያለውን ጽናት አቅ ስለነበር ተራዛቻና ማስፈራሪያ ነው ብዬ ማስጠንቀቂያውን ኢግኖር አረኩትኝና ብሎክ አደረኩት። አንድ ሳምንትን ያህል ብሎክ ካደረኩት በኋላ ስከፍትለት እሱ የማልጠብቃቸው ስድቦችን፣ ወሬዎችን አከታትሎ ይልክልኝ ጀመረ። ማመን አልቻልኩም። ያ ስለ ሀሳብ ከፍታ፣ ስለ ህይወት፣ ስለ ፈጣሪ፣ ስለ አምላክ እያወራ እኔን ሲያነቃቃና ከዛ ኃጢአቴ እንደወጣ ሲረዳኝ የነበረ ሰው ነው እውነት ብዬ እስክገረም ድረስ ከሱ አንደበትና ከሱ አፍ ይወጣሉ ብዬ የማልጠብቃቸውን ክፉ ክፉ ነገሮችን መናገር መዛት ጀመረ። አዎ ያንን ሳይ ይሄ ሰው አንድ ተልዕኮ አለው፣ አንድ ክፋት አለው እንጂ ያላንዳች ነገርማ እንደዚያ አያደርግም ብዬ ማሰብ ጀመርኩ። ህይወቴ እዛ ሆኜ ካሳለፍኩት ስቃይና መከራ በላይ አሁንም ስቃይ ሆነብኝ። ባሌን ባየሁት በወጣ በገባ ቁጥር እደነግጥ ጀመር፣ እሳቀቅ ጀመር። ዛሬ ምን ነግሮት መጥቶ ይሁን፣ ዛሬ ምን አግኝቶ ይሁን ብዬ አይኑን አያለሁ፣ አፋፉን እጠብቃለሁ። አንዲት ቃል እንኳን ከኔ ጋር ለማውራት ሲጀምር ድንግጥ ብርግግ የምል ሰው ሆንኩኝ።
በቃ ባሌ ከስራ ሲገባ እሱም ማግኘት እሱም ማውራት አልፈልግ ጀመር። 2 ቀን ብሎክ አደርገውና ምናልባት እንዳለው ውስጥና ቁጣ ውስጥ ገብቶ ይነግረው ይሆን እንዴ ብዬ መልሼ ስከፍትለት አሁንም የስድብ ናዳ የዛቻ ማዕት ያወርድብኛል። አውሪኝ ይለኛል። ምንም አይነት መልስ አልሰጠውም። እሱ ግን በየደቂቃው በየሰከንዱ ሚልካቸው ኢሞጆች፣ ስድቦች፣ ወሬዎች ሁሉ በጣም የሚያስጠሉ የሚያስፈራሩኝ፣ በህይወቴ በርጋጋና ድንጉጥ እንደሆነ አደረጉኝ። ይሄ ነገር ለወራት ሲቀጥል ከፍተኛ ድብርት ውስጥና ሀዘን ውስጥ ገባሁኝ። ያም ለህይወቴ ከባድ ነገር እንደሆነ ስለገባኝ አንድ ቀን ወሰንኩኝ። በቃ ለባሌ ልንገረው፣ የመጣው ነገር ይምጣ፣ በድዬዋለሁ፣ አስከፍቼዋለሁ፣ እሱን ልጋፈጥ። ከሌላ ሰው ሰምቶት ህይወቴ ጭራሽ የማልወጣው ነገር ውስጥ ከሚገባ እኔ ማድረግ ያለብኝን አድርጌ ህይወቴን ላድን ብዬ ማሰብ ጀመርኩኝ። አንድ ቀን ናስኪ ዛሬ እራት እንውጣ፣ እራት ጋብዘኝ አልኩት። እሱም ግብዣይን ተቀብሎ ከስራ በጊዜ መጥቶ እራት ለመብላት አንድ ትልቅ ሆቴል ይዞኝ ሄደ። እራታችንን ከበላን በኋላ ከከሌ ከሚባለው ሰው ጋር ያለህ ግንኙነት ምንድን ነው አልኩት። ገና የሱን ስም ሳነሳ ፈገግ አለ። አንድ ነገር እንዳለ ተረዳሁኝ። ያኔም ይሄን ነገር እውነቱን ተናግሬ መጋፈጥ ነው ያለብኝ ወይስ ምንድን ነው ማድረግ ያለብኝ ብዬ ጭንቅላቴ ረፍት እስኪያጣ ድረስ አስጨነቅኩት። ከዛም እንደዚህ አልኩት፣ ይኸውልህ አንተ ባልነበርክ ሰዓት ካጠገባችን የነበረው እከሌ የሚባል ሰው ለስራው አዲስ ነበርኩኝ፣ ለህይወቱም አዲስ ነበርኩኝ። ስራ ቦታዬ ላይ በጣም እያገዘኝ በጣም እየረዳኝ ነበረ። ብዙ ነገሮችን ያቃለለልኝ ያገዘኝ እሱ ነው። በስራ ሲያግዘኝና ብዙ ነገሮችን ሲያቃልልኝ የእኛን ሀገር ወሬ ታውቀዋለህ፣ ያሙን ጀመረ። መጥፎ ስሞችን ይሰጡን ጀመረ። መልካም ነገሮችን ለእኔ ያረግ ስለነበር ያኔም በቃ ተወው ብዬ እኔንም ማገዙን አቆመ። ያው የኢትዮጵያን ወሬ ታውቀው የለ አልኩት። አለኝ። ይስቃል። አልገባኝም። የሳቁ ምንጭ ምን እንደሆነ አልተረዳሁትም። በሁለት ልብ ውስጥ ሆንኩኝ። ሰምቷል አልሰማም። አንድ ነገሩ የሰማ ይመስላል፣ አንዱ ጎኑ ደግሞ ምንም የማያውቅ ይመስላል። ከዛ ሳለኝ ከዛማ እከሌ የሚባለው እቃ የሚያቀርብል ሰው አንተ ከሄድክ ጊዜ ጀምሮ በክፉ ነበር እኔን የሚያየኝ፣ እኔን ይጨቀጭቀኝ ነበረ፣ ለመጥፎ ነገር ይጋብዘኝ ነበረ። ፈጽሞ ፊት አልሰጣልኩት። ይኸውልህ እዚህ ከመጣው በኋላ እየጻፈልኝ ያለውን ሚሴጅ ብዬ የጻፋቸውን ነገሮች ጠቅላላ አሳየሁት። መጀመሪያ ስንጻጻፋቸው የነበሩ ነገሮችን ግን ሁሉንም ደልቼዋለሁ። ያንን ሲያይ ባሌ በጣም ተቆጣ። ምን አለኝ? አዎ መጀመሪያ አንተ ከሄድክ ጊዜ ጀምሮ እቃ ሲያቀርብልኝ እኔ አባብዬ እቃ ማቅረቡን እንዳያቆምብኝ ስራዬ እንዳይበላሽ ብዬ ያስኩት እንጂ ለመጥፎ ነገር እየዛተብኝ ለመጥፎ ነገር እየጋበዘኝ ነበረ። አባብዬ እዚህ ደረስኩኝ። አሁን እዚህ ከመጣው በኋላ ደግሞ ያኔ የታማሁበትን ያኔ ከዛ ልጅ ጋር ሰፈሩ ያወራውን ነገር ይዞ ለባልሽ እነግሯለሁ ለባልሽ እያለ ያስፈራራኛል። አሁንም ቢያንስ በጽሁፍ አውሪ እያለ እንደዚህ አይነት ስድቦችን እንደዚህ አይነት ማስፈራሪያዎችን እየላከልኝ ነው። እሱ ለጻፋቸው መልእክቶች እኔ የመለስኩለት መልሶች እንዴት እንደዚህ አይነት ነገር ታስባለህ አቁም ምናምን የሚሉ ስለነበረ ባለቤቴ ያ ሰው የጻፈውን መልእክት ሲያይ ሙሉ ለሙሉ ጥፋቱም ፍላጎቱም እሱ ጋር እንዳለ የሚያሳይ ነበረ። ያኔ በጣም ተቆጣ። ሰሞኑን ደውሎ ነግሮኛል። ከከሌ ጋር እንደዚህ አይነት ግንኙነት ውስጥ ነበረች፣ ሚስትህን ተጠንቀቃት፣ አሁንም ቢሆን ከዛ ልጅ ጋር ያላትን ግንኙነት አላቆመችም፣ ስልኮቿንም ውሎዋንም አጥና ብሎ ሰሞኑን አውርቶኛል። ቀጥታ ዋትስአፕ ላይ ደውሎ አለኝ። ያኔ ድንግጥ አልኩኝ። ታዲያ እንዴት አልጠየከኝም? እንዴት አላናገርከኝም አልኩት። ምን ብዬ እንዳናገርሽ ነበር? ገና ከመጣሽ እኮ ወራቶችም አልሞሉም። ነገሩንም ደግሞ ሳላጣራና እውነታው ላይ ሳልደርስ አንቺ ጋር መጋፈጥ አልፈለኩም። አሁን እንዳልሽውም ወሬም ብቻ ሊሆን ይችላል ብዬ አሰብኩኝ። ይሄ ልጅ ለኔ ከድሮም ጀምሮ ጥሩ አመለካከት እንደሌለው አውቃለሁ። ይሄ ወሬ ከሱ ስለመጣ ሳላጣራ አላምንም ብዬ ነው እንጂ ዝም ያልኩትኝ ሰምቻለሁ አለኝ። ያኔ ሁሉ ነገር ተገለጠልኝ። አዎ ይህ ሰው የባሌ ቀንደኛ ጠላት ነው፣ የባሌ ምቀኛው ነው። ለዛም ነበረ እኔን አለሳልሶ ቀርቦ ከባሌ ጋር አጣልቶ ህይወቱን ምስቅልቅል እንዲያደርግ የፈለገው። ሌላው ቀርቶ እዚህ ከመጣው በኋላ ሚስጥሬን አሳልፎ ለሱ ለመስጠት ያቀደው እንድንገዳደል ነው። ሰው ሀገር ላይ ይሄን ሰምቶ ዝም አይላትም፣ ይገላታል፣ ህይወቱም ይመሰቃቀላል ብሎ አቅዶ ነው። ይሄን ሳስብ ይበልጥ ዘገነነኝ። ነገር ግን ህይወቴን ለማትረፍ ነገዬን ለማትረፍ ልጆቼን ለማትረፍ መዋሸት ነበረብኝ። ከዛ ልጅ ጋር የነበረኝ ምንም አይነት ግንኙነት አልነበረም። ስም ማጥፋትና የአካባቢው ሰው የሰፈሩ ሰው የለጠፈብኝ ሀሜታ ነው። ይህንን ሀሜታ ተከትሎ ነው እሱም እኔ እናንተን ለማለያየት አንተንም እንደዚህ መቀመቅ ውስጥ ለመክተት እዚህ መምጣትን ተከትሎ እንደዚህ አይነት ወሬን ያወራው ብዬ
ባሌን አሳመንኩት። 2 ባሌ የእውነት አምኖኛል አላቅም፣ ያመነኝ አይመስለኝም። ባሌ በጣም ይወደኛል፣ በጣም ያፈቅረኛል። ይህን እውነት መጋፈጥ አልፈለገም። እውነቱ ላይ ደርሶ ምን እንደሚወስን አያቅም። እውነቱ ላይ ከደረሰ እኔንም ልጆችንም ሊያሳጣው የሚችል እውነት መሆኑ ያስፈራዋል። ሰላም እንዴት ናችሁ ውዶቼ? አብራችሁኝ ስለሆናችሁ ስለምትከታተሉኝ በጣም አመሰግናለሁ። አሁንም ኮፒ ሊንክ፣ ሼር፣ ሪፖስት እያረጋችሁ አብራችሁኝ ቆዩ። ሁላችሁም ይህን ፕሮግራም የምትወዱት የምታበረታቱት እየተጠቀማችሁበት ያላችሁ ሁሉ ቪዲዮን ካያችሁ በኋላ ወይም ደግሞ እዚሁ ጋር ቆም ብላችሁ 10 ጊዜ ኮፒ ሊንክ አድርጉ፣ ላይክ አድርጉ፣ ኢሞጂም ቢሆን ኮመንት አድርጉ። ከዛ ውጪ ቤተል ኤጄ ሞል 1ኛ ፎቅ 22 ጋር በሉና እንደዚህ የሚያማምሩ ቶቦች፣ አባያዎች፣ ድሪያዎች፣ አዳዲስ ጫማና ቦርሳዎች ስለገቡ እኛ ጋር ሳታዩ እንዳትወስኑ። አብሶ ሙሽሮች፣ ሚዜዎች፣ አጃቢዎች በጣም ለእናንተ የሚሆን ወጣ ያሉ የሚያማምሩ እንደዚህ እንደምታያቸው ቆንጆ ነገሮችን ይዤላችሁ መጥቻለሁኝ። ኑና ጎብኙን። አድራሻችን ቤተል ኤጄ ሞል 1ኛ ፎቅ 113 ቁጥር ነው። እንዲሁም ቴሌግራማችንን ጆይን ማድረግ ትችላላችሁ። አብራችሁን ቆዩ። ባለቤቴ መልካም፣ የዋህ፣ ደግ አፍቃሪ እንጂ ጅል አይደለም። ሙሉ ለሙሉ እንዳላመነኝና እንዳልተቀበለኝ ተገንዝቤያለሁ። መጨረሻ ወሬያችንን ስንደመድም ምን አለኝ መሰለሽ? እናቴ ምን አይነት ተረት አላት መሰለሽ? እሳት በሌለበት ጭስ አይጨስም ትላለች አለኝ። ምን ለማለት ፈልገህ ነው? እንዴት ብዬ ማብራሪያውን አልጠየቅኩትም። ዝም አልኩት። በቃ ያለፈው አልፏል፣ የወደፊታችንን እንኑር፣ ይህን ጉዳይ እዚህ ጋር እንዘጋዋለን ብሎ ሁኔታውን ዘጋው። ከወራት በኋላ ግን 2 አይኑ ላይ የነበረኝ ክብር፣ ሞገስ፣ ርህራሄና ለኔ የነበረው ውዴታ ከቀን ወደ ቀን አይኑ ላይ እያጣሁት ከልቡ ላይም እያነስኩና እየዘቀጥኩ መምጣቴ አየው ነበረ። አዎ ውስጡ ላይ በጣም የሚያስፈራ ጩኸትና ብቸኝነት እንዳለ፣ የተዳፈነ ንዴት ውስጡ ላይ እንደተሸከመ አይኑ ያንጸባርቃል። ድሮም ቢዚ የነበረው ባሌ ከዚህ ጊዜ በኋላ ይበልጥ ስራው ላይ ቢዚ መሆንና ውጭውን ማለት አበዛ። ውጭውን ስልሽ ብዙ ጊዜውን በስራ ማሳለፍ፣ ኦቨርታይሞቹን መስራት፣ ያለውን ጥቂት ጊዜዎቹን ደግሞ ከልጆቹ ጋር ብቻ እያሳለፈ ራሱን ብቸኝነቱንና ንዴቱን ለመቆጣጠር ሲል በስራ ቢዚ ያደረገ። እኔ የፈጠርኩበት ቁስል የሰማቸው ነገር መሆኑ እርግጥ ነው። እኔ ግን ምን ሆነህ ነው? ለምንድነው እንደዚህ እየተቀየርክ ያለው ብዬ መጠየቅ አልፈለኩም። ምክንያቱም የተኛውን አውሬ መቀስቀስና ሁላችንም እንድንበላ የሚያደርግ መጥፎ ጥያቄ ነው። ስራዬን አውቀዋለሁ፣ በደሌን አውቀዋለሁ። ይመነኝም አይመነኝም እንዳመነኝ ሆኜ ዝም ብዬ መኖርን መረጥኩኝ። እሱ ግን ከዕለት ወደ ዕለት ክብድ ያለ ብቸኝነት ውስጥ፣ ክብድ ያለ ሀዘን ውስጥ እንዲሁም ደግሞ ተቆጪ ተናዳጅ ባልሆነ ባሌ እንደዛ አልነበረም። ሳቂታ፣ ፈገግተኛ፣ ምንም አይነት ችግሮች ቢገጥሙት ውጭ ላይ አራግፎ ቤቱ ሲገባ ግን ለኛ ደስታና ለኛ ሳቅ የሚጨነቅ ሰው ነበር። አሁን ግን አይኑን አተኩረሽ ስታዩ ቁጣ፣ ንዴት፣ እልህን የተሸከመ ሰው ነው። ምንም ባደርግ ምንም ብሰራ ልክሰው እንደማልችል አውቃለሁ። የሰራሁት ስራ ሊካስ የሚችል አይደለም። በካሳም የሚታረም ልቡንም ማከም የሚቻልበት በደል አይደለም የበደልኩት። እኔም እያወቅኩ እሱም አውቆ እንዳላወቀ ሆኖ ያለፈውን ትተን የወደፊቱን በዝምታ በጸጥታ እያኖር ነው። 2 የማይካስ በደል ማለት ቺቲንግ ነው ትለናለች። ቴንክ ዩ